ሰየፈ ገደል የሚጥል ተመርጦ ሂድ እያለ እያዳፋ ይዟቸው ሲሄድ ጥሬ የቆረጠመው ዳንኤል አያችሁ፣ ጥሬ መቆርጠም ያዋጣል። ጥሬ የቆረጠመው ዳንኤል፣ የጾመው ዳንኤል፣ የጸለየው ዳንኤል፣ ከእግዚአብሔር ጋር የተገናኘው ባይታዊው ዳንኤል በከተማይቱ ዳር ቁጭ ብሎ ነበረ። እያጣደፈ ይዟቸው ሲሄድ ኧረ ነገሩ ምንድነው ብሎ ጠየቀ። ንጉሥ ህልም አይቶ ህልሙ ትርጓሜውም ተዘንግቶት አስረዱኝ ብሏቸው ማስረዳት አቅቷቸው ግደላቸው ብሎኝ ልፈጃቸው እየወሰድኳቸው ነው። ተዋቸው አለ። በቃ ተዋቸው፣ እንዳትገላቸው። አሁን አስቡት ምዕመናን፣ አስቡት ዳንኤል 3 ደቂቅ ባረመኔ ሀገር ነው ያሉት። አያችሁት? ይሞቱ ይለቁ ይፈጁ እኛን እያሰቃዩ ነው አላሉም። አንተ እርስ በርስ ነው የምትጋደለው። እሺ የክርስትና ልጅ ተብለህ የተዋሕዶ ልጅ ተብለህ እርስ በርስ ነው የምትፋጀው። እሺ እርስ በርስ ነው ወንድምህን ቆልመመህ ነው ገንዘብ የምትቀበለው። እሺ እያፈንክ ነው ገንዘብ የምትቀበለው። አታመልጥም ከእግዚአብሔር እጅ። እውነት ልንገርህ፣ ይልቅስ ለምንድን ነው ይህ ሁሉ መከራ የሚመጣው? ይህ ሁሉ መፍትሄ ያጣ ነገር፣ የተጨናነቀ ነገር ከምን የተነሳ ነው? እኔ እናንተ ቅንነት ስለሌለን ብቻ ስለማንራራ ስለምንጨካከን ነው። ተው አንጨካከን። አንድ ላይ ብንሆን ኑሮ እግዚአብሔር መፍትሄ ለሁሉም ነገር እግዚአብሔር መፍትሄ ያለው ወገኖች። ስለዚህ እኛን በነገራችን ላይ ባቢሎናውያን እስራኤላውያንን ምን ያደርጓቸው ነበር? እናንተ ስደተኞች፣ እናንተ መጤዎች እያሉ መሸታ ራሱ ሽጠው መሸታ ተጠጡባቸዋል ይላል። ሲፈልጉ ባህር ገፍትረው ይጥሏቸዋል። ማያደርጓቸው ነገር ይሄን ሁሉ እያየ ዳንኤል ግን የርኅሩህ እግዚአብሔርን ባይሪ አስቦ እግዚአብሔር ስንት ኃጢአት እየሰራን ታግሶን የለም እንዴ ብሎ እሱ ግን እንዲሞቱ አላደረገም። ርኅራኄ ነው ወገኖቼ። በዚህ ሰዓት እሺና ምን ይሆናል? እኔን ውሰደኝ ወደ ንጉሱ አስገባኝና ህልሙንን ያሳያለሁ። በቃ ውሰደኝ። እነሱን ግን አትግደላቸው፣ ተው አስቆም። ይገርማል። አረመኔዎቹን እኮ አስቆማቸው፣ እንዳይሞቱ አደረገ። ገብቶ ነገረለት። አረ ከምርኮኞቹ ከስደተኞቹ ከፄዋ ወገን የንጉሥን ህልም ተረጉማለሁ ሚላለ ብሎ እሺ አምጡት እስቲ ያለ ዳንኤል ገባ። ብልጣሶር ተብሏል። አማ ቤል ማለት እኮ ነው። የቤል የጣዖቱ እጅ መንሻ አሳምሮ ሙቶ ነው። እንግዲህ ይሄን ዳንኤል ማለት ዳኛ እግዚአብሔር ማለት እኮ ነው። እግዚአብሔር ዳኛ ነው ማለት የነበረውን ስም ዛሬ መሊማ ከሊማ ተብሎ እንዲገለበጥ ስም ማለት ነው። ይገርማቸዋል። እና እስቲ ታሳየኛለህ፣ ተተረጉምልኛለህ። ቀን ስጠኛለህ። ልብ በሉ፣ ቀን ስጠኛለህ። ለነዛ ቀን አልሰጥም ያለው ንጉሥ እግዚአብሔር ቀን እንዲሰጠው አደረገ። 3 ቀን ሰጥቻለሁ አለ። እግዚአብሔር ይመስገን። ምዕመናን አያችሁት? ምዕመናን ይሄ የእግዚአብሔር ኃይል ነው። ለነዛ የነፈገውን ቀን ለዳንኤል እሺ 3 ቀን ሰጥቻለሁ አለ። ይሄ የእግዚአብሔር ኃይል ነው። በዚህ ሰዓት አጎቶቹን የእናቱ ወንድሞች ናቸው 3 ደቂቅና እባካችሁ ሱባኤ እንግባ፣ እነሆ ከኛ ጋር ተመድበው የነበሩ ጠበብት አለቁ፣ ፈጃቸው። እኛም ከነሱ አንዱ ልንሆን ስለምንችል ሱባኤ እንግባ ወንድሞች፣ አጎቶች ያላቸው 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል ሱባኤ ገቡ። ዳንኤል ዕለቱን ትርጉሙ ገብቶት በአንድ ጊዜ ተገልጦለት ለሱባኤ ብቻ ብሎ ለትሕትና ነው የሰነበት 7 ቀን። ዛሬ አንድ ሰው ሱባኤ ቢገባ ምንም ምስጢሩ ቢገለጥለት ሱባኤ ሳይጨርስ መውጣት እንዳይገባው ምልክት ነው ይላሉ መተርጉማኑ። ስለዚህ በ3ኛው ቀን እነሱ ተገለጠላቸው። አናንያ፣ አዛርያ፣ ሚሳኤል። ዳንኤል ገባ። ዳንኤል መጥቶ የአራቱን ነገሥታት አጭር ያን ስለዘረዝራሉ ልማ ርዕሱ ዘወርቅ፣ አንገቱ ደረቱ የብር፣ ወገቡ የብር፣ ጭንና ጭኑ የብረት፣ አንድ እግሩ የብረት፣ አንድ እግሩ የሸክላ። ባጭሩ የመጀመሪያው
አንተን አራቱን ነገስታት ማን ናቡከደነጾር፣ ቂሮስ፣ ዳሪዮስ፣ እስክንድር እነዛ ደግሞ ሰልፍሮ ድማጥሪያኖስ እና ሰልፎስ የእነዚህ ትርጉም በቃ በእንቁ የተመሰሉት እነዚህ በደረጃ እኒነ ነገስታት፣ አንተ ግን የእነዚህ ንጉሠ ነገስት ነህ። ባጭሩ ነው ቆጭ ያደረገለት። በዚህ ሰዓት አድንቆ አምላካችሁ የአማልክት አምላክ ነው፣ የነገስታት ንጉሥ ነው ብሎ እግዚአብሔርን አመሰገነ ነው የሚለው። ምመና መጨረሻ ላይ ጉዱ መጨረሻ ላይ ነው። ምን ሆነ? እነዚህ ሰዎች ያሉ እነዚህ ሰዎች በትምህርት የሚወጡ እነሱ ናቸው። ከዛ ቀጥሎ አንድ ነገር ሹመቱ አይደል መከራው ደግሞ ወዲያው ዳንኤል እኮ ከንቲባ ተሾመ። ደግሞ እንግዲህ ወይ ቢቀርበት ነው በዛ በባቢሎን ከንቲባ ተሾመ አለ። እሱ ደግሞ ምን አደረገ? እኔ በከተማው ያሉትን እስራኤል ስጠብቅ በገጠር ያሉትን እስራኤል የሚጠብቅልኝ ያጣሁ ነው፣ እያሳደዱን ስለሆነ አለ እባክህ በገጠሪቱ ደግሞ 3 ደቂቅ ይሾሙና እስራኤልን ይጠብቁ ብሎ እሱ ለምኖ አሾማቸው። በዚህ ሰዓት ባቢሎናውያን ተቃጠሉ፣ ተነደዱ ይላል። ትምህርት እነሱ ናቸው በአንደኝነት የወጡ ደግሞ ሹመቱንም ተቆጣጠሩታሉና ሩፍ ምን ይሆን አሁን? መሆን ያለበት ከንጉሱ ጋር አጣልቶ አስቆርጦ መግደል ነው። በዚህ ሰዓት ምን ብለን እንምከረው? ንጉሱን ምስል አቁም፣ ጣዖት አስቁመ፣ ለጣዖቴ የሚሰግድ ይማራል፣ ለእኔ ጣዖት የማይሰግድ ግን ከፍ ብሎ አንገቱ ዝቅ ብሎ ባቱ ይቆረጣል ብለህ አዋጅ ንገር አሉት። እሺ አለ እሱ። በዚህ ምክንያት ወዳጅህንና ጠላትን ትለያለህ አሉት። ምን አስበው መሰላችሁ? ሌላው ለጣዖቱ ሲንበረከክ እነ ዳንኤል 3 ደቂቅ አንሰግድም እንደሚሉ ስላወቁ ነው። አንሰግድም ሲሉ ደግሞ ንጉሱ ቆርጦ እንዲጥላቸው ነበረ። ተንኮላችን ክፉ ነው። እግዚአብሔር ተንኮለኛን እንደው መድኃኒዓለም በእውነት ልብ ይስጠው። በዚህ ሰዓት ይህን አሰቡና ንጉሱ እሺ አሉ። እንግዲህ ቁመቱ 60 ክንድ ደረቱ 6 ክንድ የሆነ ምስል ጣዖት አቁሞ ዱራ በሚባል በረሃ ላይ እዛ ላይ አስቆመና ስገድ እንግዲህ እያንዳንድ አለ። የፋርስ ባቢሎን እምቢልታው ተመታ፣ ከበሮው ተደለቀ። ያልወጣ መሳሪያ የለም። ያሁሉ ወጥቶ ስገድ፣ ለዚህ ያልሰገደ ይፈለጣል ይቆረጣል ብሎ አዋጅ ነገረ። ሁሉም ሰገደ። ማን ቀረ? ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል ብቻቸውን ቀሩ። ለምን? ለተቀረጸ ምስል አትስገዱ ብሏል ሙሴ። ኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ እኔ አምላክህ ቀናተኛ ነኝና ለተቀረጸ ምስል አትስገድ ብሎ አስተምሯልና እግዚአብሔር እኛ ቢፈልጡን ቢቆርጡን የፈለገውን ነገር ያድርጉን እንጂ እኛ ይህን አናደርግም ብለው ቀሩ። ሰርግና ምላሽ ሆነላቸው። ለነዛ ግን ያን ምን ሊያደርጉ ነው? ነገር ሊሰሩ ሁሉን ሳይሉ ሰግዷል። ማን ቀረ? ዳንኤል 3 ደቂቅ ቀሩ። ሄዱና ንጉሥ ሺህ ዓመት ያንግስህ፣ እነሆ ሁሉ ለአንተ ሲንበረከክ ያውም ከሰው ሀገር አምጥተህ ስልጣን የሰጣቸው አናንያ፣ አዛርያ፣ ሚሳኤል እነ ዳንኤል አንሰግድም ብለው ንቀው አቃለሉህ እኮ አሉት። ጥሩልኝ አለ። እሳት ለብሶ እሳት ጎርሶ ጥሩልኝ አላቸው። ተጠርተው መጡ። አንትሙ ሲድራቅ ወሚሳቅ ወአብደናጎ አማንክሙኑ፣ እናንተ ሲድራቅ ሚሳቅ አብደናጎ ወይም አናንያ፣ አዛርያ፣ ሚሳኤል እውነታችሁ ነው? ደፍራችሁ ለእኔ ምስል አልሰግድም ያላችሁ? አዎ በቃ አዎ አንሰግድም፣ አዎ አንሰግድም። በቃ በማን ተማምናችሁ? በእግዚአብሔር። አንተንና እኛ በፈጠረ እግዚአብሔር እንተማመናለን አሉ። ባይሆንም እንኳን ምናልባት ሰማዕትነት አግኝተን ምናልፍባት ጊዜች እንኳን ሁና አሳልፎ ቢሰጠን ለአንተ ምስል ግን እኛ አንሰግድም አሉ። በሉ እንግዲህ አስከጄ የሚያድናችሁ ካለ አለና ልብሳቸውን አልብሶ የነገስታት ልጆች ናቸው እንዳይጋለጡ ከራስ እስከ እግራቸው ልብስ ሸፍን። ይሄ ብቻ አይደለም አላልቦ ተሎ እንዲገላቸው
እንግዲህ ወተላለ እሳቱ 40 ወተሳቱ በእምነት ነው የሚለው 49 ክንድ ነበልባሉ ወደ ላይ የወጣ እሳት ከጉድጓድ ውስጥ አስነድዶ ብድግ አድርጎ ጥንቻቸው የፈረጠመ ኃያላን የተባሉትን እነሱም ወስዳችሁ እሳት ላይ ክተቷቸው ተባለ። ወስዶ ከእሳት ሲገታል ነበልባሉ እሳቱን በእሳት ምንድን ነው እሾህን በእሾህ እንበለው ቅዱስ ገብርኤል ከሰማይ እየተንበለበለ ወርዶ እሳቱን ውሃ አረገና ቆማቸው ይላል። አዳናቸው። ምዕመናን ማዳን ስንት ነው? ማዳን አንድ ነው ወይስ ሁለት? አንዳንድ ጊዜ ይቅርታ አድርጉልኝ ከብዙ ሊቃውንት መካከል ነው የምናገር። ብፁዕ አባታችን ማለት ክቡር ስራ አስኪያጅ ማለት እኔ በመድረክ በመምህራን ያገኘሁት እንጂ ያላገኘሁትንም አልናገርም። ማዳን ሁለት ነው። ይቅርታ አድርጉልኝ። ማዳን ሁለት ነው። አንዱ የባህሪ ማዳን ነው፣ አንዱ የጸጋ ነው። ይህን እናስተውል። የታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ብሎ ምንድነው ወያድህኖሙ ማለት ያድናቸውም ማለት የመላእክት ማዳን ምንድነው? የጸጋ የሱ የባህሪ ሲሆን አድኑ ብሎ የሰጣቸው ስልጣን አለ። አንዳንዶቹ ማዳን እግዚአብሔር ብቻ ነው ብለው አልሸሹም፣ ጠጋሉ። ምንድነው ፈቀቃሉ? አልሸሹም፣ ፈቀቃሉ ነው። ይሄ ነገር አያስፈልግም። የጸጋ ማዳን አለ፣ የባህሪ ማዳን አለ። ስለዚህ የሚያድኑበት ቅዱሳን በጸጋ በተሰጣቸው ነው። ቅዱስ ገብርኤል ታዲያ ዘካርያስን አንደበቱን ሲዘጋ አልቀበለው ሲል ኧረ እምቢ አለኝ እባክህ ምን ላድርገው ብሎ ጠይቆ ነበር? አልጠየቀም። በተሰጣቸው ስልጣን የጸጋ ስልጣናቸው የእግዚአብሔርን ኃይል ለማስከበር የማዳን የአማላጅነት ማዳን አላቸው የቅዱሳን። ባጭሩ ቅዱስ ገብርኤል በዚሁ ዕለት እንደ ዛሬ ማለት ነው 3 ደቂቅን ከእሳት ያዳነበት በእሳቱ መካከል ሆነው ይትባረክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን ብለው አመሰገኑ። ባጭሩ ናቡከደነጾር ወደ ተራራ ወጣና ወይም ደግሞ ወደ ሰገነቱ ወጣ ብሎ ሲያይ 4 ሰዎች በእሳቱ ላይ ሲመላለሱ አይ። ስንት ሰዎች? 4 ሰዎች። 3 እነማን? አናንያ፣ አዛርያ፣ ሚሳኤል። 4ኛው ማን? ቅዱስ ገብርኤል ነው። ገብርኤል ብሂል ብእሲ ወአምላክ እምኀበ እግዚአብሔር ዘተፈነወ ላይክ ስጋዌ ቃል ለድንግል ይስብ። አንዱ 4ኛው የእግዚአብሔርን ልጅ መልክ ይመስላል። በገብርኤል ብስራት ኢየሱስ ክርስቶስ እንደሚወለድ ትንቢት የተናገረ ናቡከደነጾር ነው። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ለአናንያ፣ ለአዛርያ፣ ለሚሳኤል አምላክ ይሰገድ፣ ጣዖት ይጥፋለ። ወስብሐት ለእግዚአብሔር።